ሰላም እንዴት ናችሁ? በዛሬው ሌሰናችን ከባለፈው ቀጥለን ዲስከስ ምናደርግ ይሆናል። ዛሬ እንግዲህ የምንነጋገረው ኢስላም ኢን ዘ ማግረብ ሪጅን እንዴት ኤክስፓንድ እንዳደረገ ምን አይነት ቦታዎችን የያዘ የሚለውን ዲስከስ ምናደርግ ይሆናል ማለት ነው። ማግረብ የሚለው ስያሜውን የተሰጠው በዋነኝነት በአፍሪካ በኖርዘርን በኩል ያሉ ወይም ደግሞ ማግረብ ሪጅን ተብሎ የሚጠሩት አሁን ላይ ፕሬዘንት ዴይ አልጄሪያ፣ ቱኒዚያ፣ ሞሮኮ እነዚህ ሀገራት እንግዲህ ማግረብ ሪጅን ተብሎ ይጠራሉ። ወደ ኖርዝ አካባቢ ነው ያሉት። ይሄ ማግረብ እንግዲህ የአረብኛ ቋንቋ ነው። ትርጉሙ the west ማለት ነው። ስለዚህ ስያሜው ይሄንን ይመስላል ማለት ነው። እንግዲህ እስላም ከበርበራ አካባቢ ወይም ደግሞ በርበር ከሚባሉት ሪጅን ተነስቶ ወደ እነዚህ ቦታዎች ኤክስፓንድ እያደረገና በኋላ ላይም ወደ ተለያዩ አፍሪካ ሀገራት ኤክስፓንድ እያደረገ እንደመጣ እንረዳለን በዚህ ሌሰን። ከዛም በተጨማሪ በተለይ ማግረብ ሪጅን አካባቢ ላይ ሁለት ዋና ዳይናስቲዎች አሉ። እነዚህም ዳይናስቲዎች አልሞራቪድ እና አልሞሃድስ የሚባሉት ናቸው። በተከታታይ የመጡ ዳይናስቲዎች ናቸው። መጀመሪያ አልሞራቪድስ ነበር፣ ከዛ ደግሞ አልሞሃድስ ተክቶታል ማለት ነው። እነዚህ እንግዲህ በዋናነት ማግረብ ሪጅን ላይ የነበሩ ሙስሊም ዳይናስቲዎች ናቸው ማለት ነው። እነዚህ ሁለቱም በወቅቱ የነበረውን ሪሊጅን፣ ፖለቲክስ እንዲሁም ካልቸር ሪሼፕ ማድረግ ይችላል። በተለይ የእስላም ሪሊጅን በደንብ እዚህ አካባቢ ላይ ኢንፍሉዌንስ እንደነበረው እንረዳለን ማለት ነው። መጀመሪያ እንግዲህ የምናየው ዳይናስቲ አልሞራቪድ የሚባለው ዳይናስቲ ነው። ይሄ ዳይናስቲ በ11ኛው ሴንቸሪ ላይ አካባቢ ላይ የነበረ ነው። የዚህም ዳይናስቲ ፋውንደር የሚባሉት ወይም ደግሞ መስራች የሚባሉት ላምቱና ትራይብስ ናቸው። እነዚህ እንግዲህ ትራይቦች ናቸው፣ ስብስብ ናቸው እና ከበርበር አካባቢ የተነሱ ኖማዶች ናቸው። እንግዲህ ከዚህ በፊት ነግሬያቸዋለሁ ምን ማለት እንደሆነ። ኖማድስ የምንላቸው በአማርኛ ዘላን ብለን የምንጠራቸው ሲሆን ፐርማነንት የሆነ የሚያርፉበት አካባቢ እንደሌላቸው ከቦታ ቦታ እየተዘዋወሩ ከብት ማርባትን እርሻን የሚሰሩ እንደሆኑ ተነጋግረናል ቀደም ባለው ሌሰናችን። ስለዚህ የዚህ አልሞራቪድ ዳይናስቲ ፋውንደር የሚባሉት እነዚህ ላምቱና ትራይብስ ናቸው፣ ከበርበር አካባቢ የተነሱ ናቸው። የዚህ አልሞራቪድ ዳይናስቲ ዋነኛ ሊደር የነበሩት በወቅቱ ኢብን ያሲን፣ ከዛም በኋላ ላይም ደግሞ ኢሚር ያህያ እንዲሁም አቡባከር። እነዚህ ሶስቱ እንግዲህ ሊመሩ ይችላል በወቅቱ የነበረውን አልሞራቪድ ዳይናስቲ ማለት ነው። ይሄ አልሞራቪድ ዳይናስቲ ሴንተር ሀሳቡ ምንድነው? ሪተርን ቱ ፒዩሪቲ ኦፍ እስላም። ይሄ ሌግዠሪ የሆነውን ላይፍ ትቶ በፊት ወደ ነበረው ፒዩር እስላም ሪሊጅን መመለስ ፕላን አድርጎ እንደተነሳ እንረዳለን። ይሄ አልሞራቪድ ዳይናስቲ ሞሮኮን፣ ዌስተርን አልጄሪያን እንዲሁም ደግሞ ሳራጎሳ የተባሉትን እነዚህን ቦታዎች ኮንከር ማድረግ እንደቻለ ተቀምጦልናል ማለት ነው። ይሄ አልሞራቪድ ዳይናስቲ እንግዲህ ዲክላይን ያደረገበት ብዙ ፋክተሮች አሉ። ከነዚህ መካከል አንደኛው የነበረው ፓወር ወይም ስልጣኑ እዛው ይሄ ላምቱና ትራይብ ውስጥ ነው እንጂ የቀረው ወደ ታች አይወርድም ነበር። ስለዚህ ፓወሩ እዛው ትራይብ ውስጥ ሆልድ ተደርጎ ነበረ። ይሄ አንድ ዲክላይን ያደረገበት ምክንያት ነው። ሁለተኛው ደግሞ ይሄ አልሞራቪድ ዳይናስቲ የሚተችበት ወይም ክሪቲሳይዝ የሚደረግበት ነገር አንደኛው በጣም ሪሊጂየስ ኮንትሮል ላይ ስትሪክት ነው ይባል ነበር። ከዛም በተጨማሪ ለፓወር በጣም ግሪዲ ነበር ወይም ደግሞ ለፓወር ከፍተኛ የሆነ ይሄ ስስት ጉጉት ስለነበረው በዚህ ይተቻል። እነዚህ ነገሮች ሲደመር እዚህ ውስጥ ደግሞ የነበረው ኢንተርናል ራይቫለሪ እነዚህ ሁሉ ነገሮች ተደማምረው እንግዲህ ለዲክላይኑ ምክንያት ሆነዋል ማለት ነው። ይሄ አልሞራቪድ ዳይናስቲ እንግዲህ በ12ኛው ሴንቹሪ በኋላ ላይ በመጣው በአልሞሃድ ዳይናስቲ ተተክቷል ማለት ነው። ይሄ አልሞራቪድ ዳይናስቲ የራሱ የሆነ ሌጋሲ ወይም ደግሞ ጥሎት የሄደው አሻራ አለ። ይሄም አንደኛው ምንድነው? ስፕሬድ ኦፍ እስላም ሪሊጅን፣ ኢስላሚክ ካልቸር እነዚህ ሁሉ በደንብ እንዲስፋፋ አድርጓል። ይሄ አልሞራቪድ ዳይናስቲ በተለይ ደግሞ ይሄ የእስላም ካልቸር በተለይ ማግረብ ሪጅን ብለን ቅድም ሜንሽን ያደረግናቸው አካባቢዎች ላይ በደንብ እንዲስፋፋ አድርጓል ማለት ነው። ኔክስት የመጣው እንግዲህ አልሞሃድ ዳይናስቲ ነው። ይሄ አልሞሃድ ዳይናስቲ ደግሞ ፋውንድ የተደረገው ኢብን ቱማርት በተባለ መሪ ነው ማለት ነው። ይህ ሰው እንግዲህ በተመሳሳይ ከበርበር አካባቢ የመጣ ነው። ይሄም ሰው አሪስቶክራቲክ ወይም ደግሞ ይሄ መሳፍንታዊ የሆነ አሰራርን የሚቃወም እንደነበረ፣ ከዛም በተጨማሪ ሙዚቃና የሙዚቃ መሳሪያዎችንም እንዲሁ አይቀበልም ነበረ። ከዚህ ከኢብን ቱማርት በኋላ እንግዲህ ሰክሰስ ያደረገው ይሄን ሰው ወይም ደግሞ በስልጣን የተካው አብዱል ሙሚን የተባለ ሰው ነው። በዚህ ሰው ጊዜ ነው እንግዲህ ኢምፓየሩ ትልቅ ደረጃ ላይ የደረሰው። ለዚህም ሪል ኢምፓየር ቢልደር ተብሎ ይጠራል። በተለይ የዚህ አልሞሃድ ዳይናስቲ ወይም ኢምፓየር ሪል ቢልደር ተብሎ የሚጠራው አብዱል ሙሚን ነው ማለት ነው። በአብዱል ሙሚን ጊዜ እንግዲህ ይሄ አልሞሃድ ዳይናስቲ ወደ ሞሮኮ፣ ማግረብ እንዲሁም ወደ ስፔን አካባቢዎች ላይ በደንብ ሊስፋፋ ችሎ እንደነበረ በወቅቱ ተቀምጦልናል ማለት ነው። አልሞሃድ ዳይናስቲ በተመሳሳይ ዲክላይን አድርጓል። ዲክላይን ያደረገባቸው ሰቨራል ፋክተሮች አሉ። ከነዚህ መካከል የመጀመሪያው በተደጋጋሚ ከክርስቲያኖች በኩል ይደርስ የነበረው አታክ ኢምፓየሩን እንዳዳከመው፣ ከዛም በተጨማሪ ደግሞ እዛው በነበረው በአልሞሃድ ዳይናስቲ ውስጥ በነበሩ ሙስሊሞች መካከል የነበረው የእርስ በርስ መከፋፈል እነዚህ ሁለት ነገሮች ተደማምረው ዲክላይን እንዲያደርግ ምክንያት ሆኗል ማለት ነው። በ1269 እንግዲህ ፋይናሊ አልሞሃድ ሩል በተለይ ኖርዘርን አፍሪካ ወይም ደግሞ ማግረብ ሪጅን ላይ የነበረው ዶሚናንስ የበላይነት ኮላፕስ ሊያደርግ ይችላል ማለት ነው። ኮላፕስ ያደረገበት ምክንያት አንደኛው እርስ በርስ የነበረው ኢንተርናል ዲቪዥን ሲሆን ከዛም ደግሞ ፍሪኩዌንትሊ የነበሩ የእርስ በርስ ጦርነቶች ይሄንን ዳይናስቲ
እንዲዳከምና በኋላ ላይ ሙሉ ለሙሉ ኮላፕስ እንዲያደርግ ምክንያት ሆኗል ማለት ነው። ስለዚህ የዚህ የአልሞሃድ ዳይናሲቲ መውደቅ ወይም ኮላፕስ ማድረግ በተለይ የበርበር ሪሊጂየስ ዳይናሲቲ ዶሚናንስ እንዲያበቃ ምክንያት ሆኗል። ከበርበር አካባቢ የሚነሱ ሪሊጂየስ ግሩፖች ያላቸው ዶሚናንስ ያላቸው የበላይነት ከዚህ ከአልሞሃድ ዲክላይን በኋላ ሊቆም ችሏል ማለት ነው።